በጣም ብዙ አዳዲስ ነገሮችን ይዤላችሁ መጥቻለሁኝ። እንግዲህ ተንተን ዘርዘር በተንተን አድርጌ በሁሉም ሀሳብ እሰጥበታለሁ። እናንተ ብቻ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በቅድሚያ እንግዲህ እንደምታዩት ቡቡ ቅመሟን ተነቅሷታል፣ ለዛውም ደረቱ ላይ ማለት ነው። ስለ እሱም ሀሳብ እንሰጥበታለን። ሌላኛው ደግሞ እንግዲህ የአብርሽ መታሰር ብዙዎቹ እየተነጋገሩበት እስከ መጣላት እስከ መጨቃጨቅ ያደረሰበት ነገር አለ። መታሰሩ ትክክል ነው ወይስ አይደለም የሚለው ነገርም በጣም አወዛጋቢ ነገሮች እየተፈጠሩ ይገኛሉ። እንዲሁም ደግሞ የሩታ ደጋፊ እና የቅመማ ወይም ደግሞ የሀይቢ ደጋፊዎች በጣም ከባድ ጸብ ውስጥ ገብተዋል። እንግዲህ ስለሱም ብዙም ነገራችሁ ነገር ይኖራል። ወይም ደግሞ የግሬስ ፋሚሊ እና የጨረቃ ፋሚሊዎች ከባድ ጭቅጭቅ ውስጥ ከባድ ጸብ ውስጥ ገብተዋል። ምን ተፈጠረ? በምንስ እንዲህ ሊጨቃጨቁ ቻሉ? የሚለውን ነገርም ሀሳብ እንሰጥበታለን። ሌላኛው ደግሞ እንግዲህ ሩታ አብርሽ ያለበት ሁኔታ እሷ ነች ያሳሰረችው። ታውቃላችሁ፣ ትክክል ነች አይደለችም፣ ብቻ ሩታ አሁን ላይም ሰላም እየተሰማት እንዳልሆነ እንግዲህ እያየን እየሰማን እንገኛለን። ሜላትም አብርሽ በመታሰሩ እንግዲህ ሀሳብ ሰጣለች። ለማንኛውም ይህንን ሁሉ አንድ ላይ ሰብሰብ አድርጌ የሚዲያን ወደ ሚዲያ ይዘን እንመጣለን። በነገራችን ላይ አትፖስቱ፣ እንዲህ ሀሳብ አትስጡ፣ እንዲህ አትበሉ፣ እንዲህ ለምን አልሽ እንደዛ የምትሉ ሰዎች ማለት ነው ሚዲያ ላይ ተለቀቀ የሆነ ነገር ሀሳብ እንዲሰጥበት ሰው መነጋገሪያ እንዲያደርገው እንዲያወራበት ነው አደለ እነሱ የሚለቁት። ስለዚህ በዛ ሀሳብ ላይ ለምን ቪዲዮ ሰራሽ፣ ለምን እንደዛልሽ፣ ለምን እንዲያልሽ እያላችሁ እኔን የመናገር መብት የላችሁም፣ ማናችሁም ብትሆኑ ማለት ነው። የምሬ ነው። እኔ የምትሳደቡ ሰዎች በአናታችሁ ተተከሉ፣ ምንም አታመጡ። ብዙ የምታስፈራሩ ልጆች አላችሁ፣ በውስጥ ራሱ ብዙ ነገር እያላችሁ ማንም ምንም አታመጡም። የምሬ ነው። ማንም ምንም አያመጣም። ማንም ምንም አይነካኝም። ማንም ሰው ምንም አያደርገኝም። የፈለግኩትን ነገር ሀሳብ የመስጠት መብት አለኝ። ሁሉም ሰው ሀሳብ እየሰጠ ነው። እኔም ሀሳብ እሰጣለሁ። የተሰማኝን ህሊናዬ የማይወቅሰኝን ነገር፣ የማላፍርበትን የማልሸማቀቅበትን ነገር እሰራለሁ። ትናንትናም ሩታን እንደዛ ስትያት ነበረ። ማን አስፈራርቶች ነው? ማን ሰድቦች ነው? ማን ረግጦች ነው ሩታን ድጋሚ መደገፍ የጀመርሽው? እያላችሁም ሀሳብ ስትሰጡኝ ነበረ። ሲጀመር እኔ ማንም ሰው እንዲያደርጊ እንደዛ በይ እንደዚህ በይ ብሎኝ ሀሳብ ልሰጥ አልችልም። በተአምር ማንም ሰው ያለውን ይዤ አይደለም መጣው። እኔ እዚህ ጋር ሀሳብ የምሰጠው የራሴን ብቻ ነው። በራሴ እይታ ያየሁትን የታየኝን ነገር ነው ሀሳብ የምሰጠው። እነሱም ለቀዋል ቪዲዮን። ትክክል ከሆነ ትክክል ነው ላለው፣ ካልሆነ አይደለም ብዬ እናገራለሁ። ነጭ ነጯን ማለት ነው። መዋሸት መደበቅ እኔ ምንም አልችልበትም። ሲጀመር እንደው ውሸታም እንደ ሌሎቹ አጭበርባሪ የሆነ ያልሆነውን ነገር ባወራ ኑሮ እስካሁን ስንት ደረጃ ላይ ደርስ ነበር። የምሬን ነው የምላችሁና እኔ ሶሻል ሚዲያ በስርዓት ለሚያይን ሰው ለተመልካች ክብር ሰጥቼ ነው ሀሳብ አስተያየት የምሰጠው እንጂ እንዲህ ዝም ብዬ ተነስቼ በሬ ወለደ አይነት ወሬ አላወራም ማለት ነው። ስለዚህ እኔ ስለ አብርሽም ስለ ሩታም ያለኝን አመለካከት ታውቃላችሁ። ስለዚህ መጀመሪያ ስለ ቡቡ እናውራና ወደ ሌላው ደግሞ ቀስ እያልኩኝ እመጣለሁ። ቡቡ እንግዲህ እንደምታዩት ቅመሟን ተነቅሷታል። እንደዚህ አይነት ፎቶ ሼር ተደርጎ እንግዲህ ብዙዎቹ እየሰሩበት ቪዲዮ ይገኛሉ። ብዙዎቹም ፎቶውን እያንቀሳቀሱት ይገኛሉ። እና የእውነት ሀይሚን እንዲህ ተነቅሷት ነው ወይንስ ደግሞ ቅንብር ነው የሚል ሀሳብ እየመጣ ነው የሚገኘው። እውነቱን ስነግራችሁ እኔ በንቅሳት አላምንም። የቱንም ያህል እኔ ቢወደኝ ቢያፈቅረኝ ምንም እንደው ሞትልሻለሁ ሰቀልልሻለሁ ቢለኝ እኔ እንኳን አይደለም እንዲህ ፎቶዬን ይቅርና ስሜን ራሱ እንደው 1.1 በቃ ንቅሳት አልወድ በአጭሩ ማለት ነው። የምሬን ለመናገር እና ሰውም ንቅሳቴን ነቀስ የሚል እንትን የለኝም። ቡቡን አይታችሁት ከሆነ ሙሉ እጁን ተነቅሶታል፣ አይታችሁት ከሆነ ማለት ነው። እና ያንን ራሱ ባይነቀስ በእርግጥ የራሱም እይታ ነው፣ የራሱ ፍላጎት ነው። ምንም ቅራኔም የለኝም፣ ምንም የለኝም። ግን እንደኔ ንቅሳት ጥሩ አይደለም ብዬ ስለማስብ ስለማምን ሀይሚንም የቱንም ያህል ቢወዳት ልቡ ውስጥ ቦታ ይስጣት፣ ያፍቅራት፣ ይውደዳት፣ ጊዜ ይስጣት፣ ቦታ ይስጣት፣ እንደ ንግስት ያኖራት፣ በልቡ ያንግሳት እንጂ እንዲህ ማለት እንደ እስከ ንቅሳት አድርሶ እንደዚህ አይነት ነገር እኔ እንጃ ደስ አይለኝም። የእውነትም ቢነቀሳት ማለት ነው። ግን ይሄ ነገር የእውነት አይደለም። እንደምታዩት ቅንብር ነው፣ አቀናብሮት ነው። እንኳን ይሄን ሌላም ስንት ነገር ይቀናበራል። እድሜ ላይ ኤአይ ነው የሚባለው ለሱ እና ብሩክ ያው የምርም አልተነቀሳትም። ለማንኛውም ግን ትናንትና ጠፍተው ውለው ነበረ። ማታ ላይ ትንሽ ቲክታክ ላይቭ ላይ ገብተው ፈታ እያሉ ነበረ እና ቡቡ አይኔን አመመኝ ምናምን እያለ ነበር። አሞ ሳይሆን አይንም ይርገበገበው
አዲስ ሰው ልታይ ነው የሆነ ነገር እንደዚህ አዲስ ነገር በህይወት ልታይ ነው ምናምን እያላችሁ ሀሳብ እየሰጣችሁት ነበረ። ለማንኛውም ጨረቃዎች ሀይሚና ብሩክ እንግዲህ አንድ ላይ በጣም ጥሩ ጊዜ እያሳለፉ ይገኛሉ። ደስ ብሎኛል ማለት ነው። እና ወደ አብርሽ ሩታ ስመጣላችሁ እንግዲህ ሜላት የታሰረው በራሱ በቃ ባጠፋው ጥፋት ነው። ስለዚህ መፈረም ያለበትን ነገር ፈርሞ ይወጣል ነው እያለች የምትገኘው። በጥፋቱ ነው የታሰረው እያለች ትገኛለች። እና ጓደኞቹ ደግሞ ምንም ቢሆን ምንም ይሄ ልጅ መውጣት አለበት፣ መፈረም ያለበትም ነገር ከወጣ በኋላ ይፈርማል እያሉ እንግዲህ ጓደኛንን ብለው የሚያራግቡ ሰዎች እያራገቡለት ሀሳብ እየሰጡ ይገኛሉ። ሜላት ደግሞ መጀመሪያ ሴት ነበራችሁ፣ እንደዛ ስትጎዳ እንደዛ ስትበደል ዝም ብላችሁ የነበራችሁ ሰዎች አሁን ሲታሰር አሁን ልኩን ስታሳየው አሁን አቅሙን ሲያቅ እንዴት እንደዚህ ትላላችሁ ብላ በጣም ተበሳጭታ እየተናገረች ነበረ። ለማንኛውም ግን የአብርሽ መታሰር ትክክል ነው ወይንስ ትክክል አይደለም ብለሽ ታስቢያለሽ ብላችሁ እኔን ከጠየቃችሁኝ መታሰር ካለበት ለምን 1000 ዓመት አይታሰርም? ይታሰር። ለምን መሰላችሁ? እኔ ወደዋለሁ፣ አከብረዋለሁ። ለሱ ጥሩ አመለካከት አለኝ። ጥሩ በቃ አስተማሪ ብዙ ነገሮችን ከሱ ህይወት ተምሬያለሁ። የእውነት ለመናገር ግን ይሄ ልጅ ሩታና አብርሽ ተጣልተዋል አይደለ? ሩታ በድሎኛል፣ እንዲያደርጎኛል፣ እንዲሆኗል፣ እንዲተፈጥሯል ብላ ከሰዋለች። ወደ ህግ ሂዷል። ህግ ይዞታል አይደለ ጉዳዩ። ስለዚህ እኔ የውስጡን ነገር ስለማላቅ የሚለቀቀውን ቪዲዮ ነው የምናውቀው እኛ ከቪዲዮ ጀርባ ምን እንዳለ ምን ታሪክ እንዳለ አናውቅም። ስለዚህ ህግ ይዞታል። ህግ ትክክለኛ ፍርድን ይሰጣል ብዬ ስለማስብ ስለማምን መታሰርም ካለበት ታስሯል በቃ። ስለዚህ እዚህ ጋር እኔ ይፈታ ስላልኩኝ ወይ እናንተ ይፈታ ስላላችሁ የሚፈታ የሆነ ሰው ምናምን እንደዚህ ስላለ የሚሆን ነገር የለም። ህግ ይዞታል። ሩታ በዚህ ያህል በቃ እውነት አለኝ፣ ለእኔ ልክ ነኝ፣ እኔ እንዲህ ተበድያለሁ፣ እንዲህ ተጎድቻለሁ፣ እንዲህ ተጨቁኛለሁ ብላ ወደ ህግ ሄዳለች አይደለ? እውነት ካላት ህግ ሁሉን ነገር አይቶ አጣርቶ አብርሽን የሚለቀው ይሆናል። ሲጀመርም ሩታ እርግጠኛውን የምነግራችሁ ነገር ይውላችሁ እኛ ነን እዚህ ጋር ለፍልፈን ጮኸን ተጣልተን ምናምን ደርቀን የምንቀረው። እነሱ ምን አለች በሉኝ። ትናንትን ብያችኋለሁ፣ ዛሬ ምላችኋለሁ፣ ነገ ምነግራችኋለሁ። አብርሽና ሩታ ተለያይተው የሚለያዩ ሰዎች አይደሉም፣ በፍጹም ማለት ነው፣ በፍጹም። አብርሽም ክፋት መጥፎ ልብ እንደሌለው አውቃለሁ። የምሬን ነው ብላችሁ ሩታም እንደዛው በአብርሽ የሚጨክንም መጥፎ ልብ መጥፎ አስተሳሰብም የላትም። ዞሮ አንድ ይሆናሉ። ሄርሜላም ጥጓን ትይዛለች ማለት ነው። እና አብርሽ ለምን ታሰረ ብላችሁ እሪ የምትሉ ሰዎች ስንት ዓመት እድሜ ልክ ታስረው የሚኖሩ አሉ አይደል እንዴ? 1 ቀን 2 ቀን እስር ቤት ምንም ማለት አይደለም። ደግሞ በእርግጠኝነት እስር ቤት ይግባ አይግባ ምንም የታወቀ ታሪክ የለም፣ ወይም ደግሞ የታወቀ ነገር የለም። ዝም ብሎ ሩታ ታሰረ ተባለ ምናምን ወንድሜን አስፈች እያለ መጣ ኤፍሬም። መጀመሪያ ላይ ብዙ ነገር ሲያደርግ የነበረ ሰው አሁን ላይ መታሰሩን ሲሰማ እሪ እያለ መጣ። ለማንኛውም ግን መታሰሩም ያጠራጥረኛል እውነት ለመናገር እና እዛ ጋር እኔ አሁን ለሩታ ለብቻ የምደግፈው ማበረታታው ምንም ምለው ነገር የለም። አብርሽንም ለብቻ እንደዚህ ነው እንደዛ ነው ብዬ የምናገረው ነገር የለም። አንደኛ የሚሰራው ነገር በሙሉ የሚለቀቀው ቪዲዮ በሙሉ ምንም አስተማሪነት የለውም። ግን እኔ ትናንትና ሩታን የተናገርኩት ኤፍሬም መጦ ተደርቦ ወንድሜን አስፈችው ፈረመም አልፈረመም በቃ እንትን በይው ማለት እሷን የበታች አድርገው በቃ እነሱ የበላይ ሆነው ማስፈራሪያ አይነት ነገር ሲሰጥ በቃ ለድራማም ቢሆን ሴት ልጅ በዚህ ልክ ማልቀስ የለባትም። አይኖቿን ባቅርረው ነበረ። ሁኔታዋ በጣም ያሳዝን ነበረ። ራሷን እየወቀሰች ነበር። ስለዚህ ይቁም ብዬ ተናግሬያለሁኝ። መጀመሪያ ላይ ሩታን የተናገርኳት ምንድነው ወረቀት ይዘሽ 10 ጊዜ ፈርምልኝ እያልሽ የምትከታተዩ የምትዞሪው እሱ በሄደበት ሁሉ የምትሄጁ ለምንድን ነው? እሱ እንደዛ እየናቀሽ እያዋረደሽ በቃ በቆምሽበት ጥሎሽ እየሄደ በንግግርሽ በቃ እየጎዳሽ ለምን ትከተይዋለሽ? ለምን ከሱ መራቅ አልቻልሽም? ሰው ሲጠላሽ እንዲህ በቃ ለምን አትርቂም ብዬ ነው የተናገርኩት። ከዛ ውጪ እኔ ለሩታም ለአብርሽም መጥፎ አስተሳሰብም መጥፎ አመለካከትም የለኝም። አንድ እንዲሆኑ ምኞቴ ነው። አንድ እንዲሆኑ ለእኛ አስተማሪ ነገሮችን እንዲለቁልን። እንደዚህ በልህ የተሞላ ቪዲዮ ከተመልካች ጋር ተጋብቶ የማይሆን መስመር መሳት በጣም ነውር ስራ ነው። በጣም ብዙ ሰውም በዚህ ሰዓት እየተቃወማቸው ይገኛል። ይሄ ተቃውሞ ነው። የሚለቁት ቪዲዮ የሚሰሩት ቪዲዮ ነው የሀይሚና የሩታ ደጋፊዎች እንዲጣሉ ያደረጉት። ለምን ሀሳብ ትሰጣላችሁ አይነት ነገር ነው። የጨረቃ ፋሚሊዎች ደግሞ እኛ ሀሳብ እንሰጣለን፣ እኛ ሀሳብ ዩቲዩብ ላይ ለቀዋል ቪዲዮ። ስለዚህ እንደ ማንኛውም ሰው የጨረቃ ፋሚሊ ደጋፊም ሆንም አልሆንም እንደ ማንኛውም ሰው
ሶሻል ሚዲያ ላይ የተፖሰቱ ነገሮችን ይሄ ትክክል ነው፣ ይሄ ትክክል አይደለም ብለን ባየነው ልክ ሀሳብ እንሰጣለን። እነሱ ፖስተው ሀሳብ እንዳሰጡ ማለት አትችሉም ነው እያሉ የነበሩት ወይም ደግሞ እየተጣሉ የነበሩት እና እኔ ትክክል ናቸው ብዬ ነው የማስበው። አብርሽና ሩታ እያደረጉ ያሉት ነገር ትክክል ነው ብለው ያስባሉ አይደለ? እነሱ ተመልካች ደግሞ ትክክል አይደለም ካል አይደለም፣ በቃ የራሳቸው አስተሳሰብ ነው፣ የራሳቸው እይታ ነው። ሲጀመር ሁሉም ሰው የሚያውቀው ሀቅ ነው ማለት የሚለቀቀው ቪዲዮ አስተማሪነቱ በጣም ምንም አስተማሪ አይደለም። በዛ ላይ ደግሞ በቃ የሆነ ክብርን የሚያዋርድ ሴትነትን በቃ የሆነ የሚያስጠላ ትምህርት የሚሰጥ ነው። ለአእምሯችን ራሱ ትክክል ያልሆነ ነገር ስለሆነ አብርሽና ሩታ እንግዲህ ከዚህ በኋላ ያለውን ነገር ችግሮቻቸውን ፈትተው እርግጠኛ ነኝ ሜላትም ምናለች ሩታን እንድታስፈታው ንገሪያት ምናምን ሲላት እኔ እንጃ አሁን ላይ ያው በጣም እንትን ያለች መስሎኛል ምናምን አለች። ማለቴ ይህን ለአብርሽ ይቅርታ እንደምታደርግለት ከእሷ ራሱ ስታወራ ተረዳውኝ እና እንደምታደርግለት እኔም እርግጠኛ ነኝ። ምክንያቱም እነዚህ ልጆች እኛን እናጨብጭበን የምንቀረው አንድ መሆናቸው አይቀርም። ግን አንድ መሆናቸው እንደማይቀረው ሁሉ ትውልድን የሚያበላሽ የሚመርዝ ነገር ለአእምሮ በቃ የእውነቴን ነው። ጥሩ ነገር ስንመግበው ነው አእምሯችን ትክክልና ጥሩ ነገር። አሁን በቃ ስለ ትዳር ስናስብ ሩታና አብርሽን ስናስብ መጥፎ ነገር ነው ትዝ እያለን የሚገኘው። ስለ ፍቅርም ስናስብ አብርሽና ሩታን ስናስብ እንደዛው መጥፎ ነገር ነው። ምን አለበት ጥሩ ነገር ብታስተምሩን። እናንተ ሰላም ሆናችሁ ቤታችሁ ሰላም ሆኖ የምትበሉት የምትጠጡት ሳታጡ በዚህ ልክ መጨቃጨቁ፣ በዚህ ልክ ለተመልካች ያልሆነ ነገር መፖሰቱ ትክክል አይደለም ብዬ አስባለሁኝ እና መልካም ትናንትና የሆነ ነገር ተናግራ ነበረ ስለ ቅመሟ ተቸግራን ያደገች እኮ ምናምን ብላ ማለት ነውና ስለሱ ብዙ ማውራት አልፈልግም። ሲጀመር ኢትዮጵያ ተቸግሮ ያላደገ ሰው የለም። የቱንም ያህል የሀብታም ልጅ ልጥጥ ሀብታም ቢሆንም ብዙ ጊዜ በችግር ያለፈ ብዙ ሰው አለ። ማለቴ አብዛኛውን የኢትዮጵያ ሕዝብ በቃ ሙሉ የኢትዮጵያ ሕዝብ ሀብታምን ብትሆኑ ምንም ብትሆኑ ችግር ያላሳለፈ ችግር ያላየ ሰው የለም። አልጋ ባልጋ ሆኖ የኖረ ሰው የለም በዚህ ምድር ላይ ማለት ነውና አንዳንዱ ሰዎች የሆነ ከፍታ ላይ ሲደርሱ እነሱን ለማሸማቀቅ እነሱን ለመጣል የምትጠቀሙት ነገር በጣም ይገርመኛል። እና መልካም ምን አለች? እኔ ቀርባችኋለሁ፣ እኔ እንዲላችኋለሁ ምናምን። አዎ ለሀገርሽ ልጆች አንቺ ትቀርቢያለሽ ምናምን ነገር ጥሩ ነው። ግን ጥሩ አስተሳሰብ ይኖርሽ፣ ጥሩ አመለካከት ይኖርሽ። ከተመልካች ጋር ጸብ ውስጥ አትግቢ። እልህ ውስጥ መግባት አብርሽና ሩታን ምን ያህል ርቀት እንደሄዱ ምን ያህል ቀይ መስመር ጥሰው ሄደው ትውልድ የሚያበላሽን ነገር እየሰሩ ያሉት ከተመልካች ጋር እልህ ተጋብተው ነው። እልህ እግዚአብሔርን በጣም መጥፎ ነው እና እኔ ለማንም ሰው ጥላቻ የለኝም። እግዚአብሔርን ነው ምላችሁ መብርሃንን ለማንም ሰው ሁሉም ሰርቶ ቢያደግ ቢለወጥ ከፍ ያለ ደረጃ ይሄ ሰው ለውጥ ደስ ይለኛል። የአብርሽ ለውጥ በጣም እገረማለሁ። አብርሽ አስተምሮኛል፣ በህይወቴ ትምህርት ወስጄበታለሁ ያልኩት የህይወቱ ለውጥ በቃ ደስ ይለኛል። ስኬታማ መሆኑ፣ ገንዘብ ማግኘቱ፣ በቃ ደህና ልብስ ነው የሚለብሱ አይታችሁታል። አሁን ደህና ምግብ ነው የሚበላ አይታችሁታል። አሁን የፀጉር ስታይሉ፣ ኑሮው፣ ሁኔታው፣ ጫማው የሚያደርገው ጫማ ብራንድ ልብሶቹ ደስ ይላሉ። ይሄ ለውጥ ነው። ስለዚህ ይሄ ለውጥ ያስቀናኛል ደስ በሚል ሁኔታ። ይህንን ነው ልላችሁ የምችለው እና የጨረቃ ፋሚሊዎችና የሩታ ደጋፊዎች እየተጣላችሁ ነው ያላችሁት እና ለእናንተ መልእክት ማስተላልፈው በእርግጥ የምትወዱት ሰው ሲነካባችሁ ያማል። የምሬ ነው። በተለይ አሁን ቅመሟ ስትነካ የማይወዱ አሉ፣ ሩታም ስትነካ የማይፈልጉ አሉ። ምክንያቱም ከልባቸው የሚወዷቸው ሰዎች ሲነኩባቸው ሁላችንም አንወድም እና ግን ሀይሚና ሩታ ብዙ ደስ የሚሉ ጥሩ ጊዜያቶችን የማይረሱ አይምሯችን ላይ የማይጠፋ ጥሩ ጊዜያትን አሳልፈዋልና እነሱም ከካሜራ ጀርባም አንድ ናቸው፣ ወይም ደግሞ እነሱ የሚያጣላቸው ነገር የለም። እኛም ተስማምተን እንኑር። በቃ መደገም የምትፈልጉትን የፈለጋችሁ ሰዎች ብትመርጣችሁ እየደገፋችሁ ነው፣ ደግፉ፣ አበረታቱ ምናምን። ከዛ ውጪ ግን ሩታን ከፍ ለማድረግ ሀይሚን ማጣጣል አይጠበቅባችሁም። ሀይሚን ከፍ ለማድረግ ሩታን ማጣጣል አይጠበቅባችሁም። በቃ ሀይሚም የራሷ እንትን አላት፣ ሩታም የራሷ እንትን አላት። አለቅ እና የምትሰዳደቡ ሰዎች ለምሳሌ የሩታ ደጋፊ አንድ ልጅ ነች ካጠፋች እሷን ነው መናገር ያለባችሁ እንጂ ሙሉ የሩታን ደጋፊ ወይ ደግሞ ሩታን አይደለም መናገር ያለባችሁ። የሀይሚ ደጋፊም አንዷ የሆነ ስህተት ሰርታ የሆነ ነገር ከተናገረች እሷን እንጂ ሀይሚን አይደለም መናገር ያለባችሁ፣ ወይ ደግሞ ሙሉ የጨረቃ ፋሚሊ ደጋፊዎችን አይደለም። እና እባካችሁ አቁሙ፣ ተረጋጉ ብዬ አስተላልፋለሁኝ መልእክቴን። ሴት ለሴት ይተባበር፣ ይከባበር፣ ይደጋገፍ፣ ይረዳዳ እንጂ በዚህ ልክ ቂምና ጥላቻ በጣም የሚያስጠላ ነገር ነው። የምሬን ነው የምላችሁና
ብቻ እንደኔ በትልቁ መልእክት ማስተላለፍ የምፈልገው ማለት ነው አብርሽና ሩታ፣ ሄርሜላ፣ ሌሎችም አጨብጫቢዎች አሉ፣ ኩታራዎች፣ በቃ ተከታዮች አሉ። ተከታዮች ስላችሁ እነ አቤል እነ ምናምን ሌሎቹም እነ ብሩክ ምናምን ማለት ነው። እና እናንተም ቢሆን እያስተላለፋችሁ ያላችሁት ነገር ለትውልድ የማይጠቅም እንደ ሀገር እንደ ባህላችን እንደ ሃይማኖታችን ትውልድን የሚያበላሽ ነገር ስለሆነ ለአእምሯችንም መጥፎ ነገር እየተሰማን ስለሆነ ይሄንን ነገር አስቁማችሁ ሌላ ታሪክ ፈጥራችሁ ደግሞ በሌላ ነገር ኑ። በቃ አንደኛ ጭቅጭቅ ይሰለቻል፣ ያስጠላል። ተመልካች በጣም እየሰለቻችሁ ነው። ለእናንተ ራሱ በጣም በተለይ የአብርሽ ሰብስክራይብ በጣም እየተነሳ ነው የሚገኘው እና ከተመልካች ጋር የምሬ ነው በጣም ተዋህደ ተከባብረ መኖር እንጂ ውሃና ዘይት መሆን የለብም። የምሬን ነው አብርሽ ማለት ነው። ለምን ተጋብታችሁ ነው በዚህ ልክ በቃ የገፋችሁበት የቀጠላችሁበት ድራማውን ማለት ነውና መቆም አለበት። አብርሽ ደግሞ ለድራማ መስሪያ ብለህም ቢሆን ሴትን ልጅ ክብር ዝቅ የሚያደርግ ሩታን የሚያስከፋ የሚያሳዝን ነገር በብዙ በቃ እሷን የሚያስጠቁር እሷን በቃ እንድትጠላ የሚያደርግ ነገር እየሰራ ነው ያለውና ይሄ መቆም አለበት። በቃ ሄርሜላም ወደ መጣችበት ትሄድ እና አቤልም በራሳቸው ሙድ ይስሩ፣ የራሳቸው ኑሮ ይኖሩ። ሁሌ አብርሽ ሩታ እንዳሉ ተለጣጥፈው ሊኖሩ ነው እንዴ? እስኪ የራሳችሁን የፍቅር ህይወት ጀምሩ፣ የራሳችሁን ኑሮ ጀምሩ። እስኪ ስለ ራሳችሁ አውሩ። የምሬ ነው። የራሳችሁን ታሪክ እስኪ ፍጠሩ። ሁሌ ከአብርሽና ሩታ ጀርባ ናቸው። በቃ ከአብርሽና ሩታ ተንጠልጥላችሁ እድሜ ልካችሁን። እግዚአብሔርን በጣም ያስጠላል። በቃ አቤልም ቢሆን ማለት ነው ራስን ቻል፣ በቃ በራስ ቻል። ሄርሜላን ብትሆኝ የራስሽን ወንድም የሆነ አሁን ሶሻል ሚዲያ ላይ የሚታየው ወንድና ሴት ሆኖ ሲመጡ ሲላላጡ ሲጋጋጡ ነው። ሌላ ምንም ቁም ነገርም አይታይም። እና የሆነ ወንድ ይዘሽ ነይና ድራማ ፈጥረሽ የራስሽን ኑሮ ኑሪ። በቃ የራስሽን ስራ ስሪ። ሩታም ቢሆን ትዳርሽን ሰብስቢ። አብርሽን ቢሆን ትዳርን ያዝ። ለልጃችሁ አስተማሪ የሆነ ነገር አድርጉ። እንዴ ቁም ነገር እስኪ ሰርታችሁ ለፉ። በቃ ይብቃችሁ። ሁሌ ልጅነት አለ እንዴ? ሁሌ ውሸት አለ እንዴ? ሁሌ ድራማ አለ እንዴ? ሁሌ ማስመሰል በጣም ያስጠላል። የምሬን ነው። እና ይሄንን ነው ልናገር የምችለው። ይሄንን የምንናገረው ለምን ሀሳብ ትሰጣላችሁ የምትሉ ሰዎች ባናታችሁ ተተከሉ። ለምን መሰላችሁ? እነዚህ ልጆች ሀሳብ እንድንሰጣቸው አይደለ እንዴ ቪዲዮ የሚለቁት? መነጋገሪያ እንዲሆኑ አይደል እንዴ? ታዲያ የሶሻል ሚዲያን ለሶሻል ሚዲያ መጣ ነው አለቀ። የዩቲዩብን ወደ ዩቲዩብ የዩቲዩብን ወደ ቲክታክ ወሰድ ነው አለቀ። ሀሳብ አትሰጡም ማለት አትችሉም። መፍትሄ ነው። ሩታ የሆነ ከባድ ጥፋት ካጠፋች እናገራሉ። አብርሽም እንደዛው ካጠፋ እናገራሉ። ለምን ተለቋላ ቪዲዮ በተሰጠው ቪዲዮ በተለቀቀው ቪዲዮ ሀሳብ የመስጠት መብት አለው ሁሉም ሰው። እንትና የእንትና ደጋፊ ስለሆነ ስለ እንትና ሀሳብ አሰጭም ማለት አትችሉም። እናንተም ማንም የቀጠራችሁ ጠበቃ አይደላችሁም። እንደ ሁሉም ሰው ደጋፊ ናችሁ። ስለዚህ አብርሽም ለተመልካች ያለውን ንቀት እያሳየ ስለሆነ ማቆም አለበት። በዚህ ልክ ተጋብቶ በዚህ ልክ የማይሆን ድርጊት ማድረግ፣ የማይሆን ሙድ ውስጥ መግባት፣ የማይሆን ታሪክ መፍጠር ያስጠላል። በቃ ይብቃችሁ ለማለት ነው የምወደው። የነበረኝ ሀሳብ አስተያየት ይህንን ይመስል ነበረ። ስለነበረን ቆይታ አመሰግናለሁ። በማታው ቪዲዮ እንገናኛለን።